ምንድን ነው ዛሬ እንደዚህ መተኛት? ወይ አባዬ ትንሽ ብተኛ ምን ችግር አለ? ችግርማ አለ። ሳርዬ ስራን ሲያከብሩት እኮ ነው የሚያስከብረው። በስራ አላስደሰትኩም ማለት ነው? እንደዛ ማለት አይደለም። በሁሉም ነገር ልክ እንደ እናትሽ ንቁና ጠንካራ እንድትሆኝልኝ ነው የምፈልገው። በስራሽ ሁሉ በጣም ደስተኛ ነኝ። እሺ እንደማሚ ሆኜ እንዳስደስት ምን ማድረግ አለብኝ? ጠንክረሽ እንደተማርሽው ጠንክረሽ ሰርተሽ የኔ ተተኪ እንድትሆኝ ነው የምፈልገው። እኔ ሳራ ተስፋዬ ከዛሬ ሰዓት ጀምሮ ስራዬን በአግባቡና በፍቅር ልሰራ በእግዚአብሔርና በአባቴ ፊት ቃል ገባለሁ። አሜን። እንደዛ ነው። አስር ቀን ያህል ጅጅጋ ስለምቆይ የኔንም ቦታ ተክተሽ እንድትሰሪ በምክር እያሳበብኩ ትርፍ ስራ ታሰራኛለህ አይደል? ትርፍ ሰዓቱን ስመለስ እንጫወታለን። ያም ትንሽ በቃ ትንሽ ሰዓት ሄዷል። እሺ 800 ብር ዛሬውኑ ልክልሻለሁ። አዎ ግማሹን ለልጆቹ ትምህርት ቤት አደርገዋለሁ። ደግሞ ከላው ላይ ያክስቱ ስለታመመች አንዳንድ ነገር ላድርግላት ብዬ ነው። ደስ እንዳለሽ እሱ የፈለግሽውን አድርጊ፣ ችግር የለም፣ ቅር አይለኝም። እነሚጣን ግን ማታ ደውልላችኋለሁ በያቸው። እሺ በቃ እሺ። ሰላም ዋልልኝ። ሰላም ዋል። ቻውነት እንዴ ሲያነጋግረን ዘጋው አይደል? ማታ ደውላለሁ ብሏል። አራቅ እንዴ ነይ በኋላ ደውላችኋለሁ። አንተ ኢሚግሬሽኑን ጉዳይ እንዴት አደረክ? በጧት እየጨረስኩ። በቃ እነ ሜሮን ከጠየቁ እነ ማዘርጋ ባህር ዳር ሄደን ነገራቸው። እሺ አዲሶቹ መኪኖች ገብቷል፣ ቼክ አድርጋቸው። እሺ አይሽ አይደል ሜሪዬ? እስካሁን ስራ አልገባም። የኔ አባት ግን በየሀገሩ ይንከራተታል። ምን ይሆንሽ ነው ሳራ? ፍቅርሽን ወደ ጥላቻ አትቀየሪው እንጂ። ምንድነው ፍቅር ሌላ ስራ ሌላ? ሜሮ በጣም በወደድሽው ቁጥር ስለሱ እያሰብሽ ትጨነቂያለሽ። ታዲያ ልክ አይደለ? መኪናና ሸሚዝ በየቀኑ ከሚቀየራቶ ስራውን አይሰራ? አድርሻው ምን ያደርግበት? አሁን እሱ ማሰብ ተይና በፍቅር እንዴት ጠብ ማድረግ እንዳለብሽ ብቻ ነው መጨነቅ ያለብሽ። ምንችለውን ያክል ሞክራለሁ። እሺ ምን ላድርግ? አቃተኝ። ጭራሻውንማ ሲያይ የሚያደርገውን እኮ ነው የሚያሳጣው። እሱ እኮ ብዙ ፈላጊዎች አሉት። በዛ ላይ ቆንጆና ሀብታም ነው። ሃይ ፋዘር ሄዷል አይደል? ስራ ላይ ነበራችሁ? ምን ነው? አይ መቼም በስራ ሰዓት አትቀልዱኝ። ሜሮን እችን አስታርቀሽ እንድትወጪ። እሱ ለምን ቁጭ ብሎ አይሰራም? ጠይቂው። እጠይቀዋለሁ። የምፈራ መስሎሽ? ዳዊት ትንሽ ስራ አለች። ምሳ እንደጨረስኩ እደውልልሻለሁ። ወደ ማታ ተገናኝተን እናወራለን። ጥሩ ፈለግሽ? አይ ለባቢ ደወልክለት? አዎ ጅጅጋ ነው ብሎኛል። ጠዋት ስልክ እምቢ ስላለው ነው። አይ ተገናኝተናል። ዳዊት ማታ ተገናኝተን ስለ ስራ ብናወራ እንደው ምን ሆነሻል? ጓደኛ አለው እንዴ? ማለት ማታ ደውዬልሽ ብናወራ ምናምን እያለ ነበር ቅድም። ሳራ ወንድ ልጅ ብቻውን አይቀመጥም። ዳዊት ጋር ደግሞ ማስደውል ሴት የለችም። እሱ ደግሞ ሁሉንም በፍቅር ነው የሚቀርባቸው። አንቺ ደግሞ እንደዛ አይደለሽ ማለት። አንቺን በጣም ያልቀረበሽ ቢወድሽ አልያም ቢጠላሽ ነው። በይ ዝም በይ። መጥላት እንኳን አይጠላኝም። እሺ እርጅ እሱ አባቢን ብቻ ነው የሚወደው። አሁን ማሰብ ያለብሽ እንዴት አድርገሽ መቅረብ እንዳለብሽ ብቻ ነው። ሁሉንም ነገር ዛሬ እነግረዋለሁ። ማፍቀር ኃጢአት ነው እንዴ? ሳራ ላታደርጊው አትፎክሪ እሺ። እቁብ ይመስል በሳምንት አንዴ እየመጣሽ ጣል እያረግሽልን ትሄጃለሽ አይደል? ሳምንት ሙሉ ከማራ ሚስት ማግባት በስነ ስርዓት እዛው ወንድምሽን አግባቢ። እኔ ሚስትና ገንዘብ እፈራለሁ። እጣ ክፍሌ አይደለም። አሜን ግን ሚስት ያስፈልገዋል። ለምን? ይሄ ዳት ከጣለ የምትለውን ታቆማለህ? እኔ እኮ ሊድ የምለው ለለውጥ እንጂ እኮ ለመዝናናት አይደለም ማለት። እዚህ ስለውጥ የለው። አንተ እኮ ያልተለወጥከው ቤተሰብን ስለምትረዳ። በቃ አሚን ቤተሰብ አትርዳ አቁም። እንዴ ብስሬኔ ምን አደረኩላቸውና ነው? ከዚህ በላይ ስጋን ቆርጠህ ልሰጣቸው? ይውላሚ የዘንድሮ ቤተሰብ ቫምፓየር ደምን የምትጣበው ከጨረሰ በኋላ በእርግጫ ብሎ ነው የሚያባር። በቃ ወሬ አታብዛ። አንተ ራስህ አባት የሚጣልፍ ከምትቀመጥ አግባና ዘረን ተካ። አራም ሰው እንደዚህ አትይ። ክላስ እንትን ለምታይ 9 ሰዓት ልብሳችሁን አጥቤ ሄዳለሁ። እራት እዚሁ ነው። ገንፎ ከሆነ እመጣለሁ።
ገንፎ ነው እንትን ካውጂጂ በተባለው ጊዜና ሰዓት መኪናዎቹን በማቅረባችሁ በጣም ተደስተናል። ስለ ድርጅታችሁ ቃል አክባሪነትና ጠንካራነት በድርጅታችን ለመሰግን እንፈልጋለን። ታታሪነትና ቃል አክባሪነት መለያችን ነው። በአሁን አድናቆትሽ በድርጅታችን ስም አመሰግናለሁ። እኔም አመሰግናለሁ። ጥሩ። በመጨረሻም እንግዲህ በተባባልንበት ጊዜና ሰዓት ክፍያውን እንፈጽማለን። የድርጅታችሁም ሰዎች ስለ መኪናዎቹ መተው ገለጻ እንዲያደርጉልን እንፈልጋለን። ፖሲብል መኪኖቹን በተባለው ቀን ለማስረከብ ዝግጁ ነው። ገለጻ ለተባለውም ይህን ስራ ብቻ የሚሰራ ባለሙያ ስላለ አያሳስባችሁ። ጥሩ። እንግዲህ ስራውን በጋራ መስራት እንችላለን ማለት ነው። በሚገባ ለሌላ ስራ እንዲያመችን ቢዝነስ ካርድ እንስጣችሁ። ሄሎ ሳሪ። ሄሎ ዳዊትዬ፣ አንድ ሰዓት ሙሉ እኮ አስጠበቅከኝ። በጣም ይቅርታ ሳራ። አረ ችግር የለም። አሁን የት ደረስክ? መምጣት አልቻልኩም። መምጣት አልቻልኩም? አንድ ጓደኛዬን አገኘሁትና ከሱ ጋር እየተጫወትን ነው። ችግር የለም። ቻው በቃ። ማነች? ሳራ ነች። ራስ ፈጥራኝ ነበር። ታዲያ ለምን አልሄድክም? አሎ ነው ካንተ ጋር እየተጫወትን ነው ብዬ ነው። ዴቭ፣ እቺን ልጅ ብትንከባከባት ያዋጣል። ከዚህ ማትሸረፍ የኔ ቆንጆ ልቤን የጠለው ግድል ሳይወድሽ እኮ ቀርቶ አይደለም ወደኝ የማይገብረኝ ነበር። ግድል እሱ ጨዋታ ከጀመረ እኛ መጫወት አያቅተን። ደስ የሚለው ጥምን መለካት ብቻ ነው። እሺ ሳራ ሃይ። ዛሬ እንዴት ነው? ጠላት እኮ ነው ብላ ብዬ ነው። ማለቴ በሰላም ነው ከነሱ ጋር? ምን ነው? አይ እንደዚህ አንድ ላይ አይቻችሁ ስለማውቅ አንዳንዴ እኮ ጊዜ ሰጥቶ መጫወት ለፍቅርም ሆነ ለሰው አሪፍ ነው አይደል? እኔ እኮ ለዚህ ነው ስራ አስኪያጅ መሆን የምጠላው። እንዳለ ሴት ይወዳል። ለነገሩ የቆንጆ አሜን ካንቺ እንኳን ይበልጣል። አይ ይበልጣል። አንተ እኮ ጥሩ ተወጣ የኬንያ አትሌት ነው የምትመስለው። ምንድን ነው? አይ እዚህ ቤት አልበላቸው እንዴ? እንደዚህ ታድር ነው። ኦኬ መልካም ምሽት። ጎበዝ ማለት አንቺ ልጅ ይሄ ልጅ ጠምደሽ ይዘሽዋል። እኔ እኮ በክፋት አይደለም ሼር አለኝ ብሎ እንዳይዘናጋ። ዳዊት በስራ እንዲጨናነቅ አልፈልግም። ከጎበዘ እንደ አባቱ ሆኖ ይስራ፣ ባይሆንም አልጫነው። እኔ የምፈልገው ትዳር ይዞ የአባቱን ዘር እንዲተካ እንጂ እናት አባት የለኝም ብሎ እንዲያስብ አልፈልግም። ልክ ነህ አባ። ትዳር መሆን ጥሩ ነው፣ ላንቺም ያስፈልጋል። ይሄን ታውቂያለሽ አይደል?
ለኔ አባ እኔ ካንቺ ብዬ ነው እንጂ ብታገቢልኝ ማለት ነው ድል ሳይ አንቺ አግብተሽ እንጂ ሁለተኛ ልጅ ኖረኛል። ወይ አባ አይኖሽ ሞልደለ ሳሙ ከመቀመጥ ላይ እንደሱ አንተበሽ እኔ መች ነው አመመኝ ያልኩት? ታዲያ ለምን ተዘጋጅቼ ልወጣ ስል ነው ሳራ ነጥቅር ያለች። ሳራ ነጥቅር ያለች? አዎ። እቺ ልጅ ግን ፎንቃ ሳይታጠቅ አንተ ደግሞ ታብዘዋለህ። ራት ያለ ፎንቃ አይቻልም እንዴ? አይቻልም። ልብስ ገዛች፣ ዝም አልኩ። ያ ሁሉ ገንዘብ ቦነስ ብሎ መስጠት። ቆይ አንተ ከኔ የተሻለ ምን ሰራና ነው ያ ሁሉ ገንዘብ ቦነስ ብሎ የሚሰጥ? ቀናሽ መሰለኝ። ኧረ አልቀናውም። እንዴት አንተ ላይ ይቀናል? ባለፈው የገዛችልን ልብስ እና ማድረግ አላውቀው እንዴ? ከነበር ቁም ሳጥን ውስጥ ነው ያለው። እና ለምንድን ነው የማለብሰው? እኔ ስራ አስኪያጅ ልትሆን አይደል እንዴ? እንዲህ አይነት ነገሮች ላይ ፈጠነ ነው ማለት ያለብህ። ፈጣን ነው ቶሪ ትቁረጣ። ምንድን ነው የሚለኝ? ስማ አንተ እኮ ሳራን ስትጠብስ ድህነት ከቤታችሁ ውልቅ ብሎ ነው የሚጠራው። እኔ ሳራን የምቀርባት ለገንዘብ ነው አልኩኝ። ወጣኝ። ሳራን ጥበስ የምልህ እነዛ ሚስኪን ቤተሰቦች ዘና ብለው እንዲኖሩ ነው። ስማ እኔ ቤተሰቦችን የማኖረው ፈጣሪ በሰጠኝ ጉልበት እንጂ በሳራ ብር አይደለም። ታው እንጂ የድሮ ሰው ይመስል 50 ጊዜ ፈጣሪ ፈጣሪ የምትለው ነገር ነው ግራ ገብት የሚል። ፈጣሪም እኮ ፊት ለፊት ያስቀመጠልህ ምግብ ካልበላይ ይቀየማል። መስራት ይታወቃል። በጣም እየተበሳጨ ለምንድን ነው የማልበሳጨው? ነገ ነው በባልጄ ቤተሰቦችን እረዳለሁ እያልክ አይደል እንዴ? እሺ አሁን እንሂድበት። ቆይ ስለ ሳራ ምንድን ነው የምታስበው? ሌላ ምን አስባለሁ? ጥሩ ነገር ታንኪው እኔን ነው የምፈልገው። ይኸውልህ አንተ ሳራን ተጠብስና ስራ አስኪያጅ ትሆናለህ፣ እኔ ደግሞ ምክትል ስራ አስኪያጅ እሆናለሁ። ከዛ የድርጅታችንን ገንዘብ ቡጥ አድርጌ ጨርሰዋል። ገብቶሃል አይደል? ቢሆንም ዛሬ ሽክ ማለት አለብህ። ሸሚዝ ምናምን ደግሞ ቀይር። ሳል የራት ጊዜ ስለሚበልጥብኝ ነው እንጂ እዛ ሰው ፊት ሁሉ መቅረብ በጣም ከባድ ነው። የሚገርም ሁኔታ ነበር ግን ስታብራራ ነበር። ልምድ አለክ እንዴ? አይ ለነገሩ አንቺ ስለነበረ ብዙ ፍርሃት አልተሰማኝም። እንዴ ማለት ይበቃ ፊትሽ ላይ ደስ ሳይ እኔም በጣም ደስ አለኝ። በዛ ላይ ደግሞ የተጣለብኝ ኃላፊነት መውጣት በጣም ያስደስተኛል። በእውነት ሰው እኮ እንደዚህ ነው የሚለው። ኃላፊነቱ በቃት የሚወጣ ሰው ጠንካራና ብልህ ሰው ነው ብሎ ያምናል። አንተም እንደ አባቴ መሆን አይቀርም። የጋሼ በጣም ከባድ ነው። ነው ማሽን አይ አንተ ልከረፍ ከዚህ ልጅ ጋር መታየት ጀምራለች። የሆነ ግንኙነት ያላቸው ነው የሚመስሉት። አብዳ ምን ሊሆን ይችላል? መቀመጥ ይቻላል? Of course. ትንቢት ወደዳቸው ትመስላላችሁ። የሳሪ ምርጫ ነው። Of course ነው እንጂ እንደዚህ አይነት ጥሩ ምርጫ እሷ መሆን አለበት። አንተ ግን እንደዚህ አይነት ቴስት ኢቭን ልምዱም ያለህ አትመስለኝም። በእርግጥ ልምዱ የለኝም፣ ግን እኮ ቦታ ሰው አይቀይርም፣ ሰው ቦታን ይቀይራል እንጂ አልገባኝም። ያው እዚህ የሚባቻች ነው አይደል? ወጣው ለምትወጡት እንዴ ራት ብላች ዘጋጋሪ ብቻ ሌላ ጊዜ እሺ ተጫወት። አንቺ ምን ተገኝቶ እንደዚህ አጓጓሽ? ቀና እንዴ የተፈጠረው ነገር በነግሽ አታምኝም። አጓጓሽኝ እኮ በእናትሽ በቅናት እንጨርጨ ዛሬ እኮ አልቀሻል እና ምን አሰብሽ? ልዕልት የሚያስመስለኝ ልብስ ለመግዛት አታጋዥኝ እንዴ? ያረግና በእናትሽ ልጅ ልጅ እነሱን ታያቸው ባግራቸው ይምጡኛ እንሂድ። አብረን እንሄዳለን ብያቸዋለሁ።
ወይ እኛ ቃል እንገዛ ስለሆነ በጫማችሁ ትመጣላችሁ? እሺ እርሶን አላናገርም። ሳሪ መቼም ባንገዛ እኛም እናጋዛለን። በተለይ አሜን ከተከራከረ በቃ ለምን ሄሊኮፕተር አይሆንም? በባጃጅ ሰብ ያጋዛሻል። እውነት አይደል አሜን? ንቹ ይገርማክ ነው። ምን አለ እሱ የሁሉ ልብስ ትገዛለህ? እኔ አንድ ቡታንቲ ብትገዛ አንድ ቡታንቲ። ፍቅር ነው ፍቅር ታውቃለህ? ይሄ ልብስ ሳጥን ውስጥ ከገባ ሌሎች ልብሶች ደንብረው ነው የሚጠፉት። ለዚህ ነው ለካ እኔም ጋር ማየም ጋር መደወል ያቆመው። ወንድ ልጅ ሴት ሲያገኝ ልቡ ይደፈናል የሚባለው ነገር እውነት ነው። ልጅቷን ግን መቼም ታስታውቀኝ። አትቸኩኝ፣ ጊዜው ገና ነው። አትቸኩኝ። እውነት ግን ወዳታል? ሰው ወደዋለች፣ እሱ ግን አይታወቅም። እሱ ቢወዳት ነበር አሪፍ። ይህን ድርቅና ማሸነፍ ፍቅር ታይዘው እንዴት አሪፍ ነበር። ሳራማ በፍቅር ጠብ ነው የምታደርገው። ከዛ እንኳን ደቡብ አፍሪካ እዚች ደቡብ ሱዳን አይሄድም፣ እዚች ደቡብ ሱዳን አይሄድም። ታያለሽ። እንደዛማ ከሆነ የማየጽም ተሳካ ማለት ነበር። የኔ ወዴዋ ነው የተናገርኳት መሬት ጠብ አትልም። ታያለሽ። ምን ያዋ ነው ውሃ ነው እንጂ ነገደቢያው መቼም በቃ የዘንድሮ ልጆች ውሃ ስታዩ መገደብ ነው የሚታያቸው አይደል? እኔ ፓስፖርቱን ጨርሻለሁ። ቆይ ሰዎቹ ምን አሉኝ ያልከኝ? ቀጥታ ጣሊያን አትገቡም? ለምን? መጀመሪያ ደቡብ አፍሪካ መሄድ አለብና። ቆይ እኔ ያልገባኝ ነገር ደቡብ አፍሪካ ለምንድን ነው የምንሄደው? አሜን አትፍራ፣ ድርጅቱ ራሱ ነው የሚወስደን። እሺ ክፍያውንስ ምን አሉ? መሄጃችሁ ቀን ሲደርስ ትከፍላላችሁ ማለት። እሺ ማንኛውም እኔ ጨርሻለሁ። ሁሉን ነገር ይድኝ። በእናትህ ከቻላችሁ አፍጥኑት። አረ ችግር የለውም። አይተማመንብሻለሁ እኮ። ቻው በቃ ቻው። እሺ ዛሬ ምን ተገኝተህ ነው እራት የጋበዝከኝ? አንቺን ለመጋበዝ ምክንያት አስፈለገ? እኔ እንደሱ አላልኩም። ያው ከዚህ በፊት አድርገው ስለማታውቅ ልጠይቅ ብዬ ነው። እውነቱን ለመናገር ቢሮ አካባቢ ያለው እንቅስቃሴሽ ቁጥሩ ለየት ስላለብኝ እንደው የምረዳሽ ነገር ካለ ለመጠየቅ ነው። ስላሰብክልኝ አመሰግናለሁ። ለየት ያለ ነገር ያየ መስሎ ነው እንጂ ምንም ነገር የለም። ሳራ እኔ እኮ አንቺን መጠበቅሻለሁ። በስራ ያለሽ ሞራል ቀምሶ ኧረ ዴት የማይመስል ነገር ነው እያወራ ያለኸው። ኦኬ እያንዳንዷን ድርጊትሽን ዘረዘርልሽ ይችላል። በስራ ምን ከስራ ሳፍጭ ከነዛ ልጆች ጋር በተደጋጋሚ አይችልም። ከስራ ባልደረቦቼ ጋር መጽናናት ይሄን ያህል የሚያስከፋ ሆኖ ነው? አያስከፋም። ሲበዛ ቅዳሴ አለ። ሁለተኛ ነገር ባለፈው አሜን ያለ ቦታ አስገብተሽ መሰረትሽ ብቻ በቂ ምክንያት ይመስለኛል። አዘርም ቢሆን ደስ አይላችሁ። ለምን መናገር የፈለግከውን ነገር በግልጽ አልነግረኝም? እውነት መንገርሽ ከእናሜ ጋር የምታደርጋቸው ነገሮች አላስደሰቱም። ፋዘር ሳይሰሙ የሰው መታቂያ ሰጥቶኝ የምታቆኝ መልክ ይመስለኝ። ለምን? ደረጃ ስላለኝ ዳዊት፣ ሲጀምር የሰው ልጅ ደረጃ የለም። ሲቀጥል ደግሞ አንተ ለኔ ያለን ስሜት ለምንድን ነው በግልጽ ማናገር? ሳራ፣ እኔ ስላንቺ ሁሌ መልካም ነው የማስበው። ከዚህ ሌላ ምን ላስብ እችላለሁ? ምንም ካላሰብክ ለምን ታገኛለህ? አንቺ ነሽ ከተራ ሰራተኛ ጋር ያችን ዝቅ አድርገሽ የምትበሳጭ። ለምንድን ነው የምትበሳጨው? ከማይመጥንሽ ሰው ጋር ስለማይሽ። በጣም ነው የምትገርመው። እሺ ሳራ፣ ሄሎ፣ አቤት። በሰላም ነው? የት ነው ያለሽው? አሜንዬ፣ አጣሻት እንዴ? የለችም እኮ ውስጥም የለችም ውጭም የለችም። በእናት በቃ ደባሽ እንዴ ታዲያ? እንዴ እንዴት ነው የምደብረኝ? ና ቺርስ። አሜንዬ፣ ለሺ ማለት ማለት ነው። ማን ያለሽ? ምን አገባ? ዝም ብለህ ንገረኝ። እንዴ እሺ፣ ታምሪያለሽ፣ ውብ ነሽ ማለት ነው። በእውነት? ኦ ቴንክ ዩ። ሰላም ሌላ ሰው መስላል እኮ እንደመጣ ሰምቼ ነበር፣ ግን በምን ላግኘህ? ምን እዚህ በቃ ምንም እኮ ስራ ሲጀምር አይመችም። ማዘር ሰላም ናቸው? ሰላም ነህ? በጣም ደህና ነኝ። ደህና ነሽ? እንዴት ነሽ? እንዴት ነሽ? ነገር ሰላም ነው።
ያደግ ጓደኛዬ ነች። የአዳገር ልጆች ናቸው? አዎ ጭቃ እያቦካን ያደግነው። የቃቃ ሚስት ማለት ነው? አሜን እንሄዳለን። ምነው ደበረሽ እንዴ? አረ ሌላ ቦታ ሄደን እንጫወታለን። ይሻላል? አዎ ይሻላል። እሺ እሱ እንዳልሽ። ሄሎ እናቱ፣ ሰላም ነው? እንዴት ነሽ? ሰላም። ላወራሽ ፈልጌ ነበር። አቤ ምን ችግር አለው? ወንድም እንዴ ምን ነው የተሰመታው? ያማል እንዴ? እንዴ ሳሪ፣ ቅድም ለሻሪ ሴተኛ አዳሪ ማለት ነው። እኔ ነኝ ሴተኛ አዳሪ? እኔ ሲያናልሽ እሱ አይደለም። እኔ ነኝ ሴተኛ አዳሪ? እኔ ነኝ ሴተኛ አዳሪ? አንተን በህይወት ሰው መጥቼ አላውቅም። ዛሬ አስጀመርኩሽ። ኦኬ። ዛሬ አሪፍ ምሽት አሳለፍን። እኔ በጣም ደስ ያለኝ። ቅድም ለምን አልነገርከኝም ትርጉሙ እንደዛ መሆኑ? አይ ሙድሽ ላለመስረቅ ብዬ ነው። ቴንክ ዩ በጣም አሚን የኔ ልጅ መሰለኝ። እኔ ግን ትተሽው በመሄድሽ በጣም ነው የተበሳጨሁት። ለምንድን ነው የምትበሳጨው? ሳራ ምንም አይነት ክፍተት መፍጠር የለብሽም እኮ። እንዲህ አይነት ቀዳዳዎች ነው ሌሎች የሚጠቀሙበት። በፍቅር ጠብ እስኪል ድረስ ምንም አይነት ክፍተት በፍጹም መፍጠር የለብሽም። ደም ውስጥ ያለውን ስሜት በግልጽ አይናገርም። በየሰዓቱ ከማይመጥን ሰው ጋር እያለ ከሚለፈልፍ። ይኸውልሽ የኔ ቆንጆ፣ አሁን ጥሩ ለውጥ እያመጣን ስለሆነ መታገስ መቻል አለብሽ። በኋላ ልመና ሁሉ ወደሱ ነው የሚቀየረው። ሜሪ፣ አንድ የተረዳው ነገር ምን እንደሆነ ታውቂያለሽ? ዳዊት ራሱ ወይኔ ጉዴ! አሚን ገጥሞኝ ነበር። ሄሎ፣ አዎ ወጥቻለሁ። እሺ፣ አዎ መንገድ ላይ ነኝ፣ እየመጣሁ ነው። እሺ። ለምንድን ነው የቀጠረሽ? እኔ እንጃ፣ ጠዋት ደውሎልኝ እንደሚፈልገኝ ነግሮኝ ነበር። የወደድሽው መስሎት ሌላ ነገር እንዳያመጣ። ወንድ ልጅ እኮ ስትቀርቢው እንጋደም ነው ጥያቄው። አሜን ግን እንደዚህ አይደለም። አሜን ወንድ አይደለም። እሱን አላውቅም። ሞክሪው አላለሽም። ብቻ ዋናው አክተራችን እሱ ስለሆነ ጥርስሽን እያሳየሽው በደንብ መንከባከብ አለብሽ፣ ዳዊትን በእጃችን እስከምናስገባ ድረስ። ለምን ይመስልሻል ግን ይቀጠሪ? ምን አውቃለሁ። በመሀሉ ግን ደውልልሻለሁ። እሺ? ቆይ ባል ለምን ችግር የለም። መቼም እዚህ ጠራኝ አዲስ አበባን ውበት ልታሳይ መሆን አለበት። ያው ውበቷን እያደነቅን ማንም ሰው ሳይሰማ እንዲህ ሚስጥር ትጠይቅሽ ነበር። ምን ትወጂኛለሽ? በቃ ውስጥ የተሰማኝ ስሜት ልጠይቅሽ ብዬ ነው። ይቅርታ አሜን። ችግር ሄሎ፣ ትወጂኛለሽ እኮ ብሎ ጠየቀኝ። አንቺ አልሻል እንዴ? አላረገውም። ሄሎ
ሄሎ አባ፣ ምን ሆንከው? ትንሽ አሟን ነው። እሺ እሺ እሺ፣ እደውላለሁ። እሺ አባዬ፣ እሺ። ሴት ልጅን ግን ጠበቅ አድርጎ ማያሳሻል አይቀርም። ጊዜውም ጥሩ አይደለም። ሳራ ግን የልጅ አዋቂ ስለሆነች ብዙም አልፈራም። እንዳልከው መጠንቀቁ አይከፋም። ደግሞም ኃላፊነቱ የኔ ብቻ ሳይሆን ያንተም ጭምር ነው። አውቃለሁ ጋሽ፣ ያው ልጅነት ስላለባት አጠገብ ያለው ሰው ሁሉ መልካም ይመስላታል። ለዛ ብዬ አይ ዳዊት፣ እንደ አባት ጥሩ ሀሳብ ይሆናል። ለሳራ ያላሰብኩ ለማን አስባለሁ? እንደስ ምን ነው እኔ ያልስ እንዳለሽ ማወቅ ፈለኩኝ። ምናልባት በዚህ ሰዓት እንዲህ በሚያምር ሁኔታ ደስ ብሎ የምናወራው እኔ እናንተ ብቻ እንደሆነ ታውቃለህ። እውነቴን እኮ ነው። ምን እንደሚያስደስተኝ እራሱ ባንተ ያየሁት። ደስ ስላለሽ በጣም ደስ ብሎኛል። አሜን። በምታደርጋቸው ነገሮች ከሰው ምላሽ ትጠብቃለህ? በፍጹም። እኔ የሚያስደስተኝ ያደረኩት ነገር ሳይሆን ያሰብኩት ሀሳብ ነው። እዚህ ነው እንዲያደርግ እኔ ነኝ እዚህ ምዳር ያልኩት። አንተ እኮ ነው ምንድን ያደረከኝ? አረኩሽ እንዴ? ምንድን ያደረከኝ ነው እኮ የምልህ። ምንድን ነው ግን ባህሪሽ? በእናትሽ በቃ ሌሊቱን ሙሉ እኮ በቃ አስቸገርሽኝ። በቃ አንቺ ለመተባበር ብዬ ነው እንዴ። ምንድን ነው የተባበርከኝ? ያው ዳብሰኛል ደባበስኩሽ። አንቺ ሳራ እዚህ ማደራችንን ግን ታውቂያለሽ? አላውቅም። ምን ይመስላል? ደህና አደርሽ? ደህና ተሻላት? አዎ፣ እንደዛ እኮ አሟጥያት እንዳትመጣ ብዬ። ማታ ዳዊት መጥቶ ነበር። ለምን ለምን ማለቴ በሰላም ነው? ስልክ አላነሳስትም ምን ሆናለች ብሎ ነው። በዛ በሌሊት ኮንዶም ካላመጣ ብላ ጨርቃ ታደርገኝ መሰለ። ያላንኳኳው ሱቅ የለም። ሲጨቀኝ ጋራጁ ልጅ አንኳኳ እና ምን አገኘ? ግሪስ። ለነገሩ ውስጥ አንተ ራስህ አብዝተዋል። ፊት መስጠት አልነበረብህም። እኔ እናንተ ብቻችሁ እንድትሆኑ ብዬ አይደል ገለል ያረኳት። በቃ ስራኝ አለች። ሰራዋታ። ለዛ ነው አለሊቱ ሙሉ ስቀውጥ ያደራችሁት። መድኃኒዓለምን እላለሁ። ራሷ ነው የደፈረች። ዘንድሮ እነሱ ቢደፍሩንም እኛ ነው የምንታሰረው። ሜሮን ትናንት ከሰራ ጋር ነው ያመሸችት። ቤት ነበር እንትማለኝ። ጥሩ ውሸት ከሆነ ግን እሸት ትንሽ ትልቅ ስለሌለው ልጅን ጠራን ገደል ላይ ጨመሽ ተጠንቀቂ። እየዋሸኝ አይደለም። ወሬ አልፈልግም። ይህን ጻፊና ማታ ማድረግ ይችላል። መስጫ ዛሬ ነው ድረስ ሰማሽ? አንዴ ልታናግሪኝ ትችያለሽ? ምን ነው ፈልገሽ ነው? ብትሬ አንዴ እዛ ጋር ጠብቀኝ። እሺ
ግሮራችን ከመዘጋቱ በፊት አንድ ነገር በይለን። ምንድን ነው ስራ ይቀያሉ? ልጁ ሄዶ እንደማይሰራ ስለሚያውቅ ነው። በአሽሙር እኮ ስራውን ይልቀቅ እያለ ነው። አንቺም አደጋ ውስጥ ነሽ ብሎኛል። ሊተኩስብኝ ነው መሰለኝ። አርፎ የሚሰራው ልጅማ በእኔ ምክንያት ምንም እንዲሆን አልፈልግም። ሳራ ቁጭ ብላችሁ በስነ ስርዓት ተነጋገሩ እና ፍቱት። እኛንም ከስራ ገበታችን ላይ አታፈናቅሉ። አንቺ ዝም በይ፣ እኔ አናግረዋለሁ። እሺ አሜን። ማዘውን ለምን አስፈልግክ? ግልጽ ይመስለኛል። የዚህ ጋር ቅርንጫፋችን ታማኝና ጠንካራ ሰራተኛ ያስፈልጋል። ይህን ሊያሟላ የሚችል ደግሞ አሜን ብቻ ነው። ምክንያት ካልሽኝ በተለይ ሰሞኑን የእሱን ብቻ ሳይሆን ሌሎችንም ስራ ጨምሮ መስራቱ ብቃት እንዳለው ያመለክታል። ይህ በደስታ የምንቀበለው የተቀደሰ ሀሳብ እንጂ ስህተት አይመስለኝም። ስህተት አይደለም። አሜን ግን ያለው የትምህርት ደረጃ ለዚህ ቦታ ብቁ የሚያደርገው አይደለም። ካሞን ብቁ ነው ብለሽ ስላመንሽ መሰለኝ ያለ ቦታ አስገብተሽ ያሰራሽው። ብቁ ሆኖ ሳይሆን በአጋጣሚ ነው። ሳራ ድርጅታችን በአጋጣሚ ትምህርት ያውቅ። ዳዊት እየነገርከኝ ያለው ስለ ድርጅታችን ጠንካራ ሰራተኛ ሳይሆን አሜንን ከዚህ ድርጅት ስለመቀየር። ይህ ደግሞ በፍጹም ሊሆን የማይችል ነገር ነው። ምክንያቱም አንተ አሜንን መቀየር ያሰብከው በዚህ ምክንያት ብቻ ስላልሆነ አሜን አይቀየርም። እሺ ሄሎ፣ ደህና አደርክ? ባህር ዳር ለአንድ ሳምንት መሄድ ፈልጌ ነው። ለምንድን ነው መሄድ ያሰብከው? ትንሽ ቀልቤን ሰብሰብ ባደርግ ብዬ። ምን ነው ደህና አይደለህም እንዴ? ኧረ ደህና ነኝ፣ ማረፍ ፈልጌ ነው። እና ብቻህን ነው መሄድ ያሰብከው? አይ ጓደኞች አሉ። ታዲያ ለመንገድ የሚሆን መኪና ቀይራ። ችግር የለውም ጋሽ፣ በፕሌን ነው ለመሄድ ያሰብኩት። በል እሺ፣ መልካም መዝናናት። እሺ እሺ። አንተ ግን ምን ሆነ ነው? በዚህ ሳምንት ብዙ ዕቃ እንደሚገባ ታውቃለህ። በዛ ላይ አንተ ራሱ ለምን መሄድ እንደፈለግ ካልገባኝ ሳያርፉን ፈልጌው። እሱማ ደስ ይለኛል። እንደው ሜሮንና ሰላም እዛ አሉልህ። አንዱን ሳምንት በደንብ ተዝናንተህ መምጣት። እሱ መች ጠፋኝ? ከሳራ ጋር ተጋጫችሁ እንዴ? አልተጻፈተንም። በህይወቴ አንዴ ብናገሩ አስከፋው። ሳሪ አስከፍተሽው እኮ አይደለም፣ ፍቅሩን እንደ ሽንፈት ስለቆጠረው ነው። ከባህር ዳር ድረስ ሄዶ መዝናናት ምን አመጣው? እና ታዲያ ምን ያድርግ? ልጅ ሊዝናና በሚሄድበት ቦታ ነው እየተቀጣሽ ትሄጃለሽ። ታዲያ አይደለም ባህር ዳር ሌላ ቦታ ሄድ ምን ይገርማል? ምን ነው የሚሻለው? ምን ነው ባህር ዳር ድረስ ሲኦልም ቢገባ ተከተለ ነው አብረን ነው የምንገባው። ወይ ፍቅር መቼ የማይፈለፍለው ነገር የለም አይደል? ሄሎ ምን ሄሎ ታደስ አሎ፣ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። ሄሎ ከከተማ ተነማንዝናና ትናንትና ስትነግሪኝ በጣም ነበር የደነገጥኩት። ለምን? እኔ እንጃ፣ ግን እንዴት አሰብሽው? እንጃ ካንተ ጋር መዝናናት ፈልጌ፣ በዛውም ቤተሰቦችን ታስታውቀኛለህ። ለምን? አይ ዝም ብዬ ነው። ልሰርልሽ ብዬ ነው። እውነት ነው። ምኑ? ፍቅር ልክ እንደ ነፋስ ነው፣ ማረፊያ አይታወቅም። እውነቴን ነው ሳራ። ወይኔ እዚህ ላይ ዝም ብዬ ነው የለፋሁት። ዛሬ ነው የሚሆንና ነገ እንደሚሆን እናደርጋለን። እሺ እሺ በቃ ሜሪ እየመሸ እደውላለሁ።
ሳሪ ምን ነው? አንድ አስቸኳይ ስራ ነበረብኝ። የምን ስራ? አባቢ አንድ ስራ ዞኝ ነበር። ምን እንደማደርግ አላውቅም። ታዲያ ምን ችግር አለው? ግዴታ ከሆነ ነገ በጠዋት እንሄዳለን። እኔ እኮ ጠዋት እንምጣናቸው ቤተክርስቲያን ሄድሽ ነበር። ጥለሽኝ ሄድሽ መስሎኝ በጣም ደንግጬ ነበር። ቀረሁኝ እኮ እንዴ ስራ ውስጥ አባዬ ደግሞ ነው ዳግስ ለሰባ ስለሚመጣ ኮንፈረንሱን ተሳተፊ ብሎኛል። እዛ ያለው ስራ ለሜሪ ያሳያታል። አይ በቃ አሪፍ ነው። ባይሆን ክፍል መያዝ አለብኝ። ምን አትመሽ? ነው ቤተሰቦች አንተን ብቻ ማግኘት ይፈልጋሉ። መስሪያም ደግሞ ለዛ ይመቸኛል። በቃ ደስ እንዳለሽ ችግር የለም። ባይሆን ሆቴል ከያዝኩኝ በኋላ ከተማውን በደንብ ታስጎበኛለህ። ዛሬ በጣም ደስ ያለኝ እውነት ሳርዬ፣ ከኔ ግን አይበልጥም። ግን ለምን አቋረጥክ? በቃ ከፋዘር ሞት በኋላ ቤተሰቦችን ማስደሰት የምችለው እኔ ብቻ ነኝ። ከዛን ጊዜ ጀምሮ ለእኔ የሚያስፈልገኝ ሳይሆን ለቤተሰቦች የሚያስፈልጋቸው ማድረግ ጀመርኩኝ። እንደዚህ ነው ማለት ነው ሁሉን ነገር ተፈስራ ጀመርከው? አዎ፣ እናቴን ከዚህ በላይ ማስደስትበት አቅም እንዲኖር ሁሌ እጸልያለሁ። ስለ ራስህ ግን ጠይቀው ታውቃለህ? ምን ብዬ? በቃ እንዲሳካል የምፈልገው ነገር ፈጣሪ ለኔ የሚያስፈልገኝ ማዘጋጀት ትንሽ የቤት ስራው ነች። ከኔ የሚጠበቀው እሱን ማያስከፋ መጠየቅ ብቻ አይመስልሽም? አንቺስ ጠይቀሽ ታውቂያለሽ? በረብ ነው። ለምሳሌ በቃ አንዲ የመረጥኩት እንዲሰጠኝ ሁሉም ለምነዋለሁ። ቀሳሪ ይቅርታ። ሄሎ ወይ መቼ? አሁን? እሺ በቃ እዛው እመጣለሁ። እሺ እሺ እመጣለሁ። እሺ ከጓደኞቼ ጋር አንድ ጀመርኳት ፕሮጀክት ነበረች። ምን እንደማደርግ አላውቅም። ለማንኛውም ቤት ላድርስሽና እኔ እነሱ ጋር ልሂድ። ቆይ ስንት ዓመት የለፋንበትን ጉዞ ሀሳብ የሚያስቀይር ምን ነገር ተገኝቶ ነው? አሜን። እውነት ነው አይደል? ግድል አንዴ ካመለጠ በፍጹም አታገኘው። ምንም ጣጣ የለውም። ከድርጅቱ ሰዎች ጋር ደቡብ አፍሪካ እንሄዳለን። ስሩ ሲሉ እንሰራለን። ጠላን እንዱ ካሉ እንሄዳለን። ከዚህ በላይ ድል ምን አለሽ? ይሄን ድል ማግኘት ይሟጫል ኢትዮጵያ የለም። እኔ ግን ሲመስለኝ የሆነ ነገር አስነክተው ነው እንጂ ሀሳብን አትቀይርም። ፊሽ ምንም አስነክተውኛል። እና ምንድን ነው? በቃ ጓደኛ ይችላል። ጓደኛ በጣም ወዳታለሁ። በሁለታችን ግንኙነት ማየ በጣም ደስተኛ ነች። ይሄን ደስታ ደግሞ ከቤተሰቦች ጋር ሆኜ ማሳለፍ በጣም ፈልጋለሁ። አሜን። ሌላ ሰው መሰልከኝ። ድሮውን እግዚአብሔር ያውቃል እያለ ከሚኖር ማህበረሰብ ተፈጥረህ ድህነትን ለመድከው። አሜን። ለማንኛውም ከተሳካልህ ደስ ይለናል። እዛ እንደገባችሁ ለእኔ ታሳውቁኛላችሁ። ግድ ይለናል። ማዘሪ እስካሁን ስራ ጨርሰህ? ምኑን ጨረስኩት? አሜንስ? አሜን ጓደኞቹ ደውለውለት ሄዶ ነው ፈለጉት እንዴ? እሱ ቁጭ ብለው ስደት የሚናፍቁ ጓደኞች እማይረው አክሽን በመብርሃን ይሽሻለሁ። ፍቅር ኃያል ነው። ይችን ውጭ የሚላትን ነገር ብታስቀርልኝ። ወዴት ነው የሚሄደው?
እኔ ምን አውቃለሁ? እሱ ቁጭ ብለው ስደት የሚናፍቁ ጓደኞች አሉት። አሁን አንቺ ስለመጣሽ ነው እግሩ ተሰብስቦ የተቀመጠው። ለምንድን ነው የሚሄደው? እሱማ ሰርቻ አስደስትሻለሁ ነው የሚለኝ። እኔ የምደሰትበትን ግን አላወቅም። እየበላሽ ሰዓተኛ አለቀ ወይ መጣህ እንዴ? መብራን ምን ይሳናታል? አይ እኔ እና እሷ እናውቃለን አይደለም እንዴ? እኔ የምልህ የለም የሄድ ነው ስብሰባ። ማን ይቀርሽ? እሱ አንተን አይመለከትም። እኔ እያለሁ ከዚች ሀገር ንቅንቅ የለም። እሺ ቆይ እናትህን ለማን ትተህ? ከዚህ በኋላ እንደዚህ አይነት ነገር እንድታስብ አልፈልግም። ሃይ ሃይ፣ ምን ልታዘዝ? ጠረጴዛውን ጠረቅ ጠረቅ አድርገሽ ማኪያቶ ይዘሽ። አቤት። ለቁም ነገር ነው የመጣሁት። መቀመጥ ይቻላል? ያለ ስራ መቀመጥ አይቻልም። አይ ደንቡ ስለሆነ ብዬ ነው። አንቺ ግን ምንድነው እንደዚህ መንጨረጨርሽ? እንዴት ሲያንጨረጭረኝ አየህ? ያው እንደዚህ እንደምትሆኚ ነው። እሷ ምንድነው ፈልገህ ይመጣ? ይኸውልሽ ሜሪ፣ በቃ ብቻዬን መሆን ሰለቸኝ። ታዲያ ሌሎች ጋር ሄደህ ጓደኛ ፈልጉልኝ በላቸው። መጀመሪያ ምን እንዳደረጋችሁ ልንገራችሁ። ጓደኛዬን በፍቅር እብድ አድርጋችሁ አጠፋችሁት። ኧረ ተይ ሜሪ፣ ምንም ቢሆን እኮ ጥሩ ጓደኛሽ ይሆናል። እውነት ድንቄም ጓደኛ የምትፈልገውን ነገር እንደሆነ አግኝተሃል። ለምን አትሆኝም? አንቺ ነው የምትፈልጊው ነገር ያገኘሽው። እኔ አንተን የፈለኩ። አሁን ግን ፈልጌሽ መጣሁ። ለማንኛውም ማታ እራት ስለመጋብዝሽ እራት እያወራን እንበላለን። ውጭ እጠብቅሻለሁ። አታስብ። አስቤ የጨረስኩት ነገር ነው። ለፍቅር የሚያነሳሳ ልብስ ለብሰሽ ነሽ። ደህና ናት? ደህና ነች። ምንድን ነው የምትበረብሪው? አይ ዕቃ ነበር አገኘሁት። ይኸውልህ በስበላ እርጅ ውስጥ ያስቀመጥኩት የእኔና አባቴ የተጋባንበት የወርቅ ቀለበት ነው። እማዬ ይህ እኮ ያንቺና የሱ ነው አይደል እንዴ? አውቃለሁ። ታዲያ ተወዳትም አይደል እንዴ? እንዴት ከአንቺ ግን አትንቅ። ምን ነው አባትህ ይሄንን እድል አላገኘም ብዬ ነው። እማዬ በፈጠረሽ። እሺ ተወዋለሁ። ነገ ጥሩ ምሳሌ አዘጋጅ። እሺ የኔ ጌታ እንቅልፍ እኮ እያዳፋህ ነው። ሄደህ አተኛም ወይ? እማ እደውልልሃለሁ ብላኝ ትንሽ ልጠብቃት። ወይ ደክማ ተኝታ ከሆነስ? ችግር የለም ግን እናት ነኝ ትንሽ ልጠብቃታለሁ። ብቻህን ትቼ? ችግር የለም አየህ። በልሽ ሄሎ ሜሪ። ሄሎ ሳሪ፣ ምን ሆነሻል? ዳዊትን ከዚህ ጋር አየሁት። ታዲያ ምን ይገርማል? መቼ ነው ዳዊትን ብቻውን አይተሽ የምታውቂው? በዚህ ሁኔታ ገምቼ አላውቅማ። የኔ ቆንጆ፣ ያፈቀርሽው እኮ የ13 ዓመት ልጅ አይደለም፣ ሀብታም፣ ቆንጆ፣ ተወዳጅ ወንድ ነው። በጣም ደብሮኛል። ይኸውልሽ ሳሪ፣ ይሄ አዲስ ነገር አይደለም። ነገሩ ሁሉ አድካሚ የህልም ሩጫ እየሆነብኝ ነው። ሌሊቱን ሙሉ ስጨነቅ ነው ያደርኩት። ጨዋታሽን በደንብ ከተጫወትሽ ከጭንቀትሽ ትገላገያለሽ። አልቻልኩም አትበይ። ሲሪየስ ሆነሽ አናግሪው። በቃ እዚህ የመጣሁት ላናግርህ ነው በይውና ወዲሽ ውስጥ ያለውን ነገር ዝግዝግ አድርገሽ ንገሪው። ባይሳካስ? አይሳካም አትበይ። ሂጂና ንገሪው። እስቲ ሞክራለሁ ሳይሆን አድርጊው። ያ የኮንትራት ፍቅረኛሽስ እንዴት ነው? የእሱ ነገር ራሱ በጣም ያስጨነቀኝ ነው። አንቺ ደግሞ እንደው ታበዣዋለሽ። ጦር ሜዳ ሄደ ወታደር ሁሉ አይመለስም። አንዱ ሲሞት ሌላው ይሳካለታል። ምን ሆነሻል ሳሪ? ሄሎ ሜሪ፣ አሚን ዌቲንግ ውስጥ ገብቷል። መልሼ እደውልልሻለሁ። እሺ ቻው። ስብሰባ አላለቀም እንዴ? ምን ያልቃል? አሁን አይደል ተጀመረ? እና አሁን ልትሄጂ ነው? አዎ የጠበቀኝ ስለሆነ መሄድ አለብኝ። ምሳ አብረን ቤት ስለምንሄድ እኔ እዚሁ ልጠብቅሻ? ረዥም ሰዓት እኮ ነው። አትቅሪ እንጂ ምን ችግር አለው? እጠብቅሻለሁ። ኖ አሜንዬ፣ ባይሆን ምሳ ሳናና አብረን እንሄዳለን ይሻላል። ኦኬ፣ ስለዚህ እኔ ልጅ
ወይማ ገዝቻለሁ። መጣሁ። እሺ እመጣለሁ። ቻው። ሳሪ በእውነት በጣም አምሮብሻል። ቆየሁ አይደል? ኧረ አልቆየህም። እስካሁን እኮ ስብሰባው አላለቀም። አሁን ራሱ ብሬክ ላይ ነን። እና አሁን የምትሄጂ ነው? ምሳውን ለእረፍት እናድርገው እና ማየን ምን ልበላት? ያው ታውቃለህ፣ ትቼ መምጣት አልችልም። ደግሞ እነ ዳዊት እየጠበቁኝ ነው። ዳዊት መጥቷል እንዴ? እሺ ራት ላይ ግን እጠብቅሻለሁ። እሺ ሳሪ አድራ እንዳትቀሪ። ሜሪ በራውት ዳዊትን ታውቂው የለ? እንዴት ነው እወድሃለሁ ነው? ሳሪ ምን እኮ ልጅ በጣም ወዳለሁ። ለነገሩ ብዙ ጊዜ ሹገር ማሚዎች ልጅ በጣም ይወዳሉ። ማን ነው ሹገር ማሚ? አይኔን አግኝተሻል። አይዞሽ። ወረኛ ስታስጠላ። ሄሎ ሳሪ። የዳይ ልብ እንዲህ በቀላሉ ይፈታል የሚል ግምት አልነበረኝ። እኔ እኮ አላምንሽም። እወድሻለሁ እኮ ሲለኝ የምገባበት ነበር የጠፋኝ። ኧረ እባክሽ። የተሰማኝን ደስታ እራሱ ማጣጣም አቅቶኛል። ተሳካ ማለት ነው። በዛ ላይ ደግሞ ውሸት እየወለደ በቃ ምን እንደማደርግ ግራ ገብቶኛል። ለማንኛውም ኮንግራ ቤት ልግባና እናወራለን። እስሬ አንዴ ወደ ቤት ትሸኘኛለህ? ምነው ችግር አለ እንዴ? አይ መሄድ ስላለብኝ ነው። ባይገባኝም እሺ። ማን ጠብቃትስ? ቆይ ምንድነው አንቺ የምልሽን የማትሰሚው? አሜንዬ ለምንድን ነው የምትናደደው? ወይ ስራ በዝቶባት ይሆናል የቀረችው? እሺ ልጆቹ ይብሏ። እኔ ሰው ሳትመጣ አልበላም። በቃ ሄሎ ሚ ወይ ጉዳዩን ወሰድከዋል? የምን ጉዳይ? የጫጉላ ሽርሽር እንዴት ነው? ወይ የጫጉላ ሽርሽር በቅጡ እንኳን አላገኘኋትም። ጠዋት ማታ ስብሰባ ላይ ነች። አሁን ለሜሪ ደውላላት አልነበር እንዴ? ምን አለቻት? እንጃ ግን ኮንግራ ምናምን ሲባባሉ ሰምቻለሁ። እርግጠኛ ነህ? እኔ ደግሞ የገራው መስሎኝ ነው። ደስ ብሎኝ ነበር ኮንግራ ሲባባል። እሺ አንዴ ልሞክርላት፣ እደውልልሃለሁ። እሺ እጠብቃለሁ ስልክህን። እደውልልሃለሁ። እሺ ምን አለች? ቆይ ልደውልላት። ዴብ በእናትህ ባይሆን ትንሽ ጠብቀው ይመጣል ልበል። እህቴ ታላቅ ምስራች ለሰማሁት ቀን እንዴት ስትኛ ነበር? በእናትህ ዴብዬ በእናትህ አስደበርኩሽ። እኮ ስለማውቅሽ ነው። በተለይ የአሜን ደባብ እየተቅለሰለሰ አንተ ከአሜን ጋር ስለሆንኩ ነው እንዲወደድ እንደምናካናደች ይገርመኝ። እኔ ግን ይህን ያክል ልትወጂኝ አይመስለኝም ነበር። እንዴት አልወደም ዴቭ? አንተ ማፍቀሪ ሊገባ ስላልቻለ ያው አሜንን ጓደኛ አድርጌ ማስቀናት ነበረብኝ። የሚገርም ድራማ ነው የሰራች። ፍቅር አልገባ ሲል ታዲያ ምን ላድርግ? ሀሳብሽ መጀመሪያ ላይ ቢያናደኝ መጨረሻው ጥሩ ነው ያስደስተኛል። ይሄ ደግሞ ማንም የመንደር ወሮ በላ ከኔ በቀጠባት ብዬ ራሴ ላጠፋ ነበር። በቃ ዳዊት ሁለታችን ሩማችን እንተኛ። ለምን አስደበርኩሽ? ምንድን ነው የምትለው ዴቭ? ፍቅሬን በማግኘት ደስ ብለኝ፣ ዛሬ ግን አብረን አናድር።
Good morning, my dear. ታወቀሻል በጣም እንዳረፈች ምን እንደሆንኩ አላውቅም። ሊነጋጋ ሲል ነው እንቅልፍ ይዞኝ ሄደ። በይተንሽ አሁን በእኔ ምርጫ ቆንጆ ቁርስ ልጋብዝሽ። አሁንማ አሜን ጋር ነው መሄድ ያለብኝ። ምን አሜን? ለምን? ያው ትናንትና እራት እንበላለን ብዬው ስለነበር በመቅረቴ ሳይከፋው ይቀር። ደውልሽ አትነግሪው? ምን አስኬድሽ? ስልኬን አያነሳም። ድሮም አንቺ እኮ ነሽ ፊት ሰጥተሽው ነው። እሺ ተነሽ፣ አብረን ደርሰን እንመጣለን። አብረን እንሂድ? yes ኦኬ። ልብስ ልልበሳ? ደህና ደሩ ማዘር። ደህና ደሩ ማዘር። ደህና ደሩ ማዘር። ደህና አደርሽ ልጄ? ማታ ብዙ ጠበቃችሁኝ አይደል? አይ አሜን እንደማትመጪ ስለነገረን ብዙ አልጠበቅንሽም። ስብሰባ እኮ ምን አሁን አሜን የት ሄደ? አንቺም ብሎ ማታ እንደወጣ አልተመለሰም። አልተመለሰም? አዎ እንደወጣ አልተመለሰም። እኔም እኮ ስደውል አይነሳም። አሜን ሲከፋው ልክ እንዳባቱ ጭልጥ ብሎ ነው የሚጠፋው። ማንንም ሰው ማነጋገር አይፈልግም። ማዘር እንዳጠፋው ቃል አሁን እሱ ስለሌለ ሰው አታቆሚ። ሰው? አዎ ሰው። የመኪና ጥሩምባም ይሰማኝ መሰለኝ። ትሰሚኛለሽ ልጄ? ወርቅ እንጂ የወርቅ ቅብ አይደለም። ሁሉ ነገር የሚሳካው ፈጣሪ ሲፈቅድ ነው ልጄ። ሁሉ ጊዜ አንደበትህ የፍቅር ቃል ይሁን። አንተ ማፍቀሪ ሊገባ ስለቻለ ያው አሜንን ጓደኛ አድርጌ ማስቀናት ነበረብኝ። ዛሬም ብለን ላክልኝ ደግሞ ዘጋጅታል። ለምንድነው ነው ግን ያሚ የሚባል ባክዳ ሞታ ይፈራል። ቶሎ ጃስ ማለት ነው። ቆይ በሳሪ ገባች። ሄሎ ሳሪ፣ እዚች ኮታ ብዬ ነው መጣ።
ሳሪ ምን ሆነሽ ነው? ምን ሆነሽ ነው? የሚያደርገውን እያየህ ካለ እንዴ ለምንድን ነው ምን ሆነሽ ነው ብለህ የምትጠይቀኝ? ምን ችግር አለ? ምን ችግር አለ ማለት ይሄ እንደዚህ አይነት ነገር ያጋጥማል ልልሽ ፈልጌ ነው። የማንም ሰካራም ስጨማለቅብኝ ምንም ችግር የለውም። ከማን ለላሪሽ ለምን አትወስጂም? እንደዚህ አይነት ነገር ያጋጥም። እንዴት እንዴት ነው የምታስበው? ሳራ ይሄ እኮ ቀላል ነው። ትገርማለሽ። ምን ችግር አለ? ምንም ነገር ማውራት አትፈልግም? ክፍሌ ውሰደኝ በቃ። ሰሞኑን ምን ነው እንቅልፍ የተነሳው? በ12 ቀን ውስጥ ያው አፍሪካ መምጣት ከቻልክ ከኛ ጋር ጣሊያን ትገባለህ ብለው ነው። በ12 ቀን ውስጥ በ12 ቀን የማይቻል ነገር እየነገሩ እንቅልፍ ይነሳዋል። መሄድ የምችልበት መንገድ ጠቁመውኛል። ከበጎት መንገድ አውራን እንጂ ያናገርከው እኮ ነው። በስሬ ምንም አማራጭ የለኝም። ደስ የሚል አማራጭ ነው የመረጥከው። ደስ የሚል በአንዲት ማትረባ ልጅ ብስጭት ያንተንም የቤተሰብንም ህይወት አደጋ ላይ ጥለህ ልትሄድ ነው። አደጋ ውስጥ ለመክተት አይደለም፣ የተሻለ ህይወት ፍለጋ እንጂ። ይሄ ደግሞ ዛሬ ከመሬት ተነስቼ ያሰብኩት ሀሳብ አይደለም ነው እንጂ እኔም አውቀው አንተ በህጋዊ መንገድ እንደምትሄድ። እሱ ደግሞ አልሆነም። በሳራ እልህ ብድግ ብሎ መሄድ እብደት እንጂ ጤነኝነት አይደለም። ልበድም አልበድም ለቤተሰቦች ምንም ነገር ከማድረግ ወደኋላ እንደማለት ታውቃለህ። አንተ ለገንዘብ ነው እንደምትኖረው። ምን ማለት ነው? ሳራን የጠበስካት ለገንዘብ ነው እንጂ አጣው የምትለውን ፍቅር ምን ከመሰሉ ቤተሰቦች እያገኘ። አሜን። አንተ ፍጥረት ፍቅር እንጂ ገንዘብ አይደለም። እሺ በእናትህ ተወኝ። አትተው። እብደት እስኪለቅ ድረስ አልተው። ሰማኛለህ? ከዚህ በኋላ አንተ ማንም ስለኔ አያገባትም። ብስሬት ሆን በቃ ለምን አታናግረኝም? ያስቀየምኩ ነገር አለ እንዴ? አንቺ መናገር ካልፈለግሽ መጥፎነትሽን አጉልተሽ አታሳይ። ተናግሬ ላስቀየምሽ ስለማልፈልግ ይችላል። ስማ፣ ምክንያት የሌለው ጨዋታ የትም አያደርስህም። እሺ፣ እኔ አሁን የመጣሁት አሜን ያለ ፍቃድ ከስራ እየቀረ ስለሆነ የመጨረሻ ማስጠንቀቂያ እንደተሰጠው እንድትነግረው ነው። ጨርሻለሁ። ድሮስ ካፋችሁ መች ደህና ነገር ይወጣ። እሺ እንዴ፣ አንተ ምን ሆነ የጠፋኸው? ሰው ይገብቷል እንዴ? ሳራ እኮ አንተን በመፈለግ እየተንከራተተች ነው። አሁን እኔ እሳቸውን ፈልጌ ነው የመጣሁት። ገብቷል? አልገባም። ሲመጡ የኔ ስጭ። ሳሪ ወይ በዚ የት ነሽ? እዚህ ነኝ። አንቺ እንዴት ነሽ? እንዴት እንደናፈቅሽኝ። እኔ ደግሞ በናፍቆትሽ እንዴት ቅጥል እንዳልኩኝ። ደህና ነሽ የኔ ቆንጆ? አለሁኝ። ምን መጣልኩና እኮ መንገዱ አድርገውኝ። አሜን መጣ። ሳርዬ ጥሩ ዜና አይደለም ይዤልሽ የመጣሁት። ምን ሆንሽ? ለምንድን ነው ስራ የለቀቀው? ዋናው ታርጌታችንን መምታታችን ነው። እነሱ እንደፈለጋቸው። እንዴ ሜሪ፣ ስራማ መልቀቅ የለበትም። እኔ ራሴ ሄጄ አናግረዋለሁ። እኔም ባይለቅ ደስ ይለኛል በእውነት። በቃ አናግረዋለሁ። አይ እሱ መግባት እንችላለን። አሜን የለም። እሱን ለማግኘት ነበር የመጣሽው? አዎ። ስራ የለቀቀበት ምክንያት ልነግረኝ እንችላለን? አላውቅም። እርግጠኛ ነህ? ለምን በስነ ስርዓት አታናግራትም? እየጠየቀች አይደል እንዴ? እባክሽ ተነሽ። በጣም እንደምፈልገው ነገር ግን አንቺን ለማግኘት ፈቃደኛ አይደለም። ለምን? እሱንም አላውቅም። እባክሽ በጣም በጠዋት መጣክ። እንደውም አነጋግረኝ ሀሳቤ ከአንቺ ጋር ነበር። ይሄ ሁሉ እኔን ለማየት ነው? ታዲያስ
አንቺን ካገኘሁ ሰዓት ጀምሮ የስራ ማለት ነው። ኧረ እንዴት ነው ብታይኝ እንዴ? የሚገርመው ግን ምግብ ሰርተኛል። ቁርስ እንኳን አልበላሁም። ሳምራን ትጠብቅሻለች። ደህና ደር ምን አትጫወቱም? ልክ የዛሬ ወር የልደት በዓልሽን ታከብሪያለሽ። እኔ ገራት ይባል አንቺ ነሽ የልደትሽን ቀን የምትረሺው። ለነገሩ ሰሞኑን የተፈጠረው ነገር ሁሉ የሚያስደስት ሳሪ፣ በነገሮች ሁሉ ደስተኛ ነሽ ይመስለኛል። ስለዚህ አንቺም ዳዊትም የልደትሽን ቀን አስቡ። ሳሪ ገብቻለሁ። አልተነሳሽም? ችግር የለም እጠብቅሻለሁ። ሄሎ ዴቪ። ሳሪ ከአንድ ሰዓት በላይ እኮ አስጠበቅሽ። ይቅርታ እቤት እኮ ገብቼ ነው። ግድ የለም እጠብቅሻለሁ። እሺ መጣ። አባትህ ዛሬ ቢኖር ምን ያህል ደስተኛ እንደሚሆን እኔ ነኝ የማውቀው። የእናንተን ግንኙነት ሳላስብ የቀረቡበት ቀን የለም። ለምን አልነገርከኝም አባ? ፍቅር በግፊት እንደማይሆን አውቃለሁ። ደግሞ ማናችሁንም ማጨናነቅ አልፈለኩም። የልደትሽ ዝግጅት ለመጀመሪያ ጊዜ በሀገራችን የሚገኙ ታሪካዊ ቦታዎችን እየተዝናናችሁ እንድትጎበኙ የመጀመሪያ ስጦታዬን አበርክቻለሁ። እሺ እሺ ዳዊት በል። አባዬ ግን እንዴት አሰብከው? በቃ ከዚህ በኋላ የሀገርሽን ታሪካዊ ቦታዎች እንድታውቂ ተፈለኩ። ቴንክ ዩ አባዬ። ዳዊት አሁንም ደግሜ እነግርሃለሁ፣ ኃላፊነቴ እኔ ብቻ አይደለም። ዋ ምንድን ነው? አሜን የገዛሽበት ብር ነው። አሜን ነው ስጣት ያለ እቤት ላስቀመጥካት ምስል ታማኝ ሆነን ነበለው። እሺ አልገባኝም። ግን መምረጥ ይችልበታል። ማ አሜን ነው ሴት መምረጥ የሚችል? መምረጥ ቢችልም አንቺ ላይ ወድቆ መች ደስታውን ይነጠቅ ነበር። ማን ነው ደስታውን የነጠቀ? እኔ ነኝ? ምንድነው ራሱ እንደ ጥሩ ሰው እያደረገ እንደዚህ የሚያደርገው? ስለ አሜን ምንም ነገር አልነገርሽም። ምክንያቱም ያሳለፋችሁት ጥቂት ቀናት የእሱን ማንነት በደንብ ነግረውሻል። ቆይ ምንድነው የምትፈልጊው? ከእናንተ ምንም ፈልጌ አላውቅም። አልፈልግም። ከሲጋ ለመንዘላዘል ነው የስራ መልቀቂያ አስገብቶ ማንን ማግኘት አልፈልግም ያለ። በእኔ ለማሳበብ ከሆነ እኔ ሳራት ቅጣት ታክል እንደማይሰማ ሄድና ንገረው። እሺ ሲጀምር አሜን ዘልዛለሁ እንዴ? አሜን ከእህቱ ውጭ ለመጀመሪያ ጊዜ አንቺን የቀረበው። አንቺ አሜንን ለምን እንደጠበሽው ትነግሪኛለሽ? አየሽ መልስ የለሽም። አንቺ አሜንን የጠበሽው ዳዊትን ለማስቀናት። ይህ ነገር ለአንቺ ቀላል መስሎ ሊታይሽ ይችላል። አሜንና ቤተሰቦቹን ግን አደጋ ላይ ጥሏል። ያን ዕለት ማታ አሜን ወደ አንቺ መጥቶ ነበር። አንቺና ዳዊት ሆቴል ውስጥ የፍቅር ቀጤማችሁን ስታችሁ የምታወሩትን ሁሉ ሰምቶታል። ለክፋት ቦታ ስለሌለው ርቆሽ ሄዷል። አሜን ግን ይወድሻል በጣም። አንቺም ለምትወጂው ሰው ጣትሽን ማረጋገጫ ሰጥተሻል አይደል? ሳራ፣ ፍቅር በልብ እንጂ በቀለበት አይታሰርም። ቡኩን አወጣሽ? አልወጣም። ለምን? ለማንኛውም ነገ በጠዋት ሄደን እናወጣለን። እኔ ጋር ያለውን ብር ወደ አንቺ እናስወጣለን። እሺ ቆይ ማየት ሄደህ ብትለኝ ትልላት ነው? እኔ እዛ ለመድረስ የሚፈጅብኝ 5 ቀን ነው። እንደደረስኩ ደውልልሻለሁ። እስከዛ እያባበልሽ እንደሆነ አቆዩት። ስራ ቦታ መልቀቂያ ስላስገባኝ 3 ወር ደሞዝ አለ በስራት አምጥቶ ይሰጥሻል። እኛ አንተ ብትኖርልን ነው እንጂ ብሩ ብቻ ምን ይሰራልናል?
እኔ መጥፎ ሰው ነኝ እንዴ? መጥፎ ሰው አይደለሽ። አሜንን ግን በደለሽዋል። ማለት በቃ በዚህ መንገድ መሄድ አልነበረብሽም። እኔ መቼ ይሆናል ብዬ አስብ። የሰው ልጅ ሁሉ ይሳሳታል። የሚሳሳተው ግን ራስ ወዳድ የሆነ ቀን ነው። አንቺም ለራስሽ ስትይ የሌላውን ህይወት አበላሸሽ። ፈጣሪ ደግሞ ይቅርታ አድርጎልን ይቅርታ አስተማረ። እኔ ግን ይቅርታ ያደርግ በጣም እኮ ነው የበደልኩት። ልጄ ይቅርታ የማያደርግ የእግዚአብሔር ልጅ አይደል። ይቅርታ ያደርግልኛል በእርግጠኝነት። እኔ ይቅርታ ብቻ ይበቃኛል። ሌላው ነገር ለጥፋቴ መቀጨው ነው። በዚህ ምድር ላይ ስትኖሪ ላንቺ የሚያስፈልግሽ ውብ ሳይሆን አንቺን የሚያስፈልግሽ አቤት ጋሽ ና ግባ። ምን መሰለህ ብስራት፣ ፍቅር ራስ ወዳድ ከሆንክ ስህተት ይሆናል። ሳራም ራስ ወዳድ ስለሆነች ነው አሜን ላይ ትልቅ ስህተት የፈጸመችው። ይቅር መባባሉ ደግሞ የፈጣሪ ስጦታ ነው። ልክ አይደለሁም እንዴ? ልክ ነህ ጋሽ። በቃ ስልህ ይገናኙና ያውሩ። ይቅር መባባል ካለባቸውም ይቅር ይባባሉ። መሀላቸው ግባና እንደሚሆን ባክ ለማስታረቅ ሞክር። እሺ እሞክራለሁ። በቃሽ። እንደዚህ ትናፈቅናለህ። ካልተረሳው አሜን ግን በጣም ደረቅ ነህ። ሳራ አይፈቀሽም? በጠበጥኩ አይደል? እሱ የተሳሳተ ቦታ ላይ መሳሳቴን ሳቅ ተመለስኩ። ሁሉንም ነገር በወድ እንደምትይዝ አውቃለሁ። ቆሽ ነው የተሳሳተው። ተሳስተሽ አይደለም የምትፈልጊው ለማግኘት በማትፈልጊው ተረማመሽ። ይሄ ደግሞ ትክክለኛ አንቺ አቋምሽ ነው። ስለአንተ ማሰብ አለከም አውቃለሁ። ይቅርታ እኔ ምንም ቂም አላስኩብሽም። ይቅርታ አድርጌልሻለሁ። ምን መሰላም ሳራ እኔን እንደሚያመኝ ታውቂያለሽ። እነዛ የእውነት ያመለኳቸው ቀን የውሸት ሆኖ ሳገኛቸው አሁንም ቢሆን ሙሉ ልብሽ ለምትወጂው ሰው አድርጊለት። እነዚህ ያሳለፍናቸው ጊዜዎችማ ምናልባት ወደፊት የሚናፍቁኝ ይሆናል። እነሱን እኮ ራሳሻቸው መረጥሽው ስለተሰጠሽ እንደ አዲስ ጀምሪያለሁ። እስከዛሬ ያሳለፍናቸው ጊዜያቶች የውሸት ቢመስሉሽ ዛሬ መለካችን ግን እውነት ነው። እስከዛሬ ያሳለፍናቸው ጊዜያቶች የውሸት ቢመስሉሽ ዛሬ መለካችን እኔ የምለው ለምን ደግመሽ አታገኘው? አባ ይፈር ከልቡ ተቀይሞኛል። ደግሞ ይቅርታ ብጠይቀው እራሱ ምን ማለት ነው? ሳራ
ለጥፋትሽ የሚመጠን ይቅርታን እስክታገኝ ደግመሽ ደጋግመሽ ይቅርታ መጠየቅ አሊያም መካስ አለ። አለበለዚያ ጸጸቱ ለዘላለም ካንቺ ጋር ነው። ዳዊት መጥቷል። ተረጋግተሽ አናግሪ። ዳዊት ሰላም ሰላም ሰላም። ምን ይሻል ሰር? ምን በአጠቃላይ እኮ ልክ አይደለሽም። የሚያስቀይምኩሽ ነገር አለ? አላስቀይምከኝ። ለብቻሽን ለምን አስፈለግሽ? አልቀስስ ምን አመጣ? ዳዊት፣ እኔ ከዚህ በኋላ አንተ ጓደኛም ምናልባት ስለኔ መጥፎ ነገር ሰምተሽ ሊሆን ይችላል። አባቴ እልልሻለሁ፣ አንቺን ካገኘሁ ጀምሮ ሁሉን ነገር አቆማለሁ። ለሚስትም ስለ ትዳር ማሰብ የጀመርኩት ከአንቺ በኋላ ነው። ነይ ፕሊዝ። አሜን ወድጄዋለሁ። ሻሞን ሰሪ ነበር ማለት ነው። ይሰጥላል ይሰጥላል። አሜን አሜን። አሁን ከብስራት ጋር ስልክ ተደውሎለት ወጣ። እና ማዘር ደህና ናቸው? ደህና ናት። እነ ሚጣስ ደህና ናቸው። ስምሽን እኮ ያነሳሉ። አሜን ከፈቀደልኝ አንድ ቀን እንጃቸው ሻይ ላፍላ ስጭልኝ። ቆይ በቃ እኔ ልሂድ። በሰላም ነው የመጣሽው? አንተ ለማስደሰት እንጂ ለማስከፋት አንድም ቀን አስቤ አላውቅም። ያሰብኩት ሳይሆን ያላሰብኩት አባዬ ራሱ ራስ ወዳድ ነሽ አለ። ራስ ወዳድ አይደለሽም። የልብሽን ትርታ አቅመርጣች። በድዬሃለሁ ብዬ ማውራት አልፈልግም። አንተን ግን የምክስበት አቅም እንዲኖረኝ ጸልያለሁ። ሳራ፣ ለሆነለት ፍቅር ደስታ ነው። ክፉ ሰው እንዳልሆንሽ አውቃለሁ። ለራስሽ ስትይ ግን የሰውን ደስታ ትነጥቃለሽ። ዳዊት፣ የኔ ምንም አስቤ የሆነ ነገር የለም። እኔም አውቀው አንተ መውደዴን ብቻ ነበር። ታዲያ ምን እንዴት ወደድሽ? አላውቅም። እግዚአብሔር ለኔ ያለው ሊሰጠኝ ሲፈልግ አንተ ምክንያት አደረገልኝ። እንዳፈቀርኩሽ አወቅኩት። ስለ ትዳር፣ ስለ ልጅና ስለ ሚስት ማሰብ ስጀምር ፈጣሪ ምን ፍቅር ሊያስተምረኝ ሲፈልግ አንቺን ላክልብኝ ማለት ነው። እኔ ብትሆኚ ደስ ይለኝ ነበር። ምን ዋጋ አለው? ትዳር ከፈጣሪ ነው የምታድለው ይባል የለ። ኤኒዌይስ
ልደትሽን ከአሜን ጋር በጥሩ ሁኔታ እንደምታሳልፊ ተስፋ አለኝ። ወደሽው እንዴ? ወደሽው አዝናለሁ ሳራ። አሜን ከሀገር ለመውጣት ጉዞ ጀምሯል። አሜን እስካሁን የታገልክ ያለው ስሜት የሚገልጽ ቃላት በፈለግ አንተ ለኔ ምን እንደነበርክ ሳስብ ውስጥ ሄደው አጫውተኛ አስቀኸኛ ትተኸኝ መሄድን ግን አልፈልግም። አንተን እኮ የወደድኩት ገና በመጀመሪያ ቀን ግንኙነታችን ነበር። ግን ምን ያልክ ሳታውቀኝ ሳትሰማኝ ተለያየ። አሜን ሁሉም ነገር ላንተ ይገባል። በዓለም ላይ ያሉ ሁሉ ይቅርታዎችን ጠይቅ። ምን ያህል ደስ ባለ አሜን። አሁንም ቢሆን ግን ላንተ መበቀቅ ይወደዋል። አሜን የፍቅር ቃል ናፍቆ ሁሉም ይወዳል። ይህንንም ልማት ለማከናወን መንግስት ከህብረተሰቡ ጋር እያደረገ ያለው እንቅስቃሴ አመርቂ ውጤት ያመጣ መሆኑን ሚኒስትሩ ገልጸዋል። ፕሪንስ ላጉርስሽ እንዴ? እንደዚህ ማቶኝ የኔ ቆንጆ አቃቴም አሜን አደግ ይልሳል። የሰው ልጅ ያገኛል ያጣል፣ ህይወት ደግሞ ትቀጥላለች። አንቺ ደግሞ ወደፊት እንጂ ወደ ኋላ አይደለም መሄድ ያለብሽ። ትላንት አመሻሽ ላይ በህገወጥ መንገድ ሰዎችን ከሀገር ለማስወጣት ከአዳማ ወደ ጅቡቲ ሲጓዝ የነበረ የሰሌዳ ቁጥር ኮድ 397231 የሆነ ኮንቴነር የጫነ ተሳቢ በውስጡ 66 ሰዎችን ይዞ በመጓዝ ላይ እያለ በደረሰበት የመገልበጥ አደጋ 42 ሰዎች ህይወታቸው ወዲያው ያለፈ ሲሆን ቀሪዎቹ 24 ሰዎች ከባድ ጉዳት የደረሰባቸው በአካባቢው በሚገኘው ሆስፒታል የህክምና እርዳታ እየተደረገላቸው መሆኑን ፖሊስ ገልጿል። ሄሎ፣ አሜን ወደ ደቡብ አፍሪካ ነው እንደሄደ? አዎ። ምን ነው? እንደ ፖሊስ መረጃ የተጎጂዎቹን ቤተሰብ ማግኘት አድካሚ ስራ እንደሆነበትና አያይዞም የህገወጥ የሰዎችን ዝውውር ለማስቆም ህብረተሰቡ ከፍተኛ እገዛ ማድረግ እንዳለበት ገልጸዋል።
ቤተሰቦቹ ናቸው? አዎ። ህይወቱን ማዳን ከፈልጋችሁ እዚህ ሰው ስለበዛብን ሌላ ቦታ ወስዳችሁ ብታሳክሙት ጥሩ ነው። ፍቅር ልክ እንደ ንፋስ ማረፍ አይታወቅም። ሃይ አሚን ይባላለሁ። ሳራ አሚን ነው ይሄ እናትና አባት የተጋቡበት ቀለበት ታገባኛለህ? ሳል አላረገውም። ለምን? ሳሪ መጀመሪያ እኮ ሽማግሌ መላክ አለብኝ። የፍቅር ቃል አንደበት ሶሪ ያሸነፍከኝ በእምነት ይስመር ቢለኝ ባንተ አለሜ አሜን አልኩኝ ደጋግሜ ስራመድ ነበር ባንተ ልሻገር ከሰው ለበጎ ሲለው እግሬን ካንተ አደረሰው ሳቄ መለስከው በይቅርታ በጉልበት የፍቅር ቃል ነው እውነቱን ያየሁበት ባሰብኩት ሳይሆን